በአዲስ አበባ ፀሐይ መውጫ በየረር ተራራ ትይዩ የተመሰረተችው የየረር ጎሮ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን የምዕመናን መጠለያ፣ የቅዱሳን ማረፊያና የልማት ተምሳሌት እየሆነች ነው። ይህች የታሪክ ድርሳን የታተመባት ቅዱስ ስፍራ ትናንትን ከዛሬ አቆራኝታ ለነገው ተስፋን ሰንቃለች። ነገረ ታሪኳን ለማየት ከሞከርን የቤተክርስቲያኗ አመሰራረት ወደ ጥንቱ የክርስትና ወርቃማ ዘመን የኋሊት የሚወስደን ነው። ይህ ቦታ ታሪካዊ ቦታ ነው ስንል በመረጃና በማስረጃ ነው ማለት ነው። ክርስትና እምነት ከተስፋፋባቸው ኢትዮጵያ የመጀመሪያዋ ቀደምት የሆነችው አክሱም ጽዮን፣ ሲቀጥል ሁለተኛ እንደነመርጡ ለማርያም፣ ተድባበ ማርያም፣ አትሮንሰ ማርያም በአቡነ ሰላማ ከሳቴ ብርሃን ባራኪነት ዙረው በኢትዮጵያ ብዙ አብያተ ክርስቲያናትን አሳንጸዋል። ሀገር፣ ጎሳ፣ ወንዝ ሳይለዩ ቤተክርስቲያን አንዲት ናት፣ አሐቲ ናት ስንል ያለ ልዩነት በዚያ መካከል ለብዙ ዘመናት እንግዲህ አገልግሎት ሲሰጥ የነበረ ቤተክርስቲያን ቤተ መቅደስ ነው። በዚያም በጥላቻ ወዲት ጉዲት እንግዲህ ብዙ አብያተ ክርስቲያናትን አጋይታለች፣ አውድማለች፣ አቃጥላለች ማለት ነው። ከዚያ መካከልም የዚያ ጉዳት ሰለባ ነው ይህ ቦታ። ለየት የሚያደርገው ነገር ግን እንዳልኩት በወርቅና በእንቁ ታንጾ የነበረ ቤተ መቅደስ ነው። የወዲት ጉዲት ሰራዊት ሊያቃጥል ሲል ወደ 6 ቤተ መቅደስ ተሰውሯል። በውስጡ እንግዲህ የጥንቱ የታሪክ ማህደር እንደሚነግረን አሁን የምታዩት ሥላሴ ቤተክርስቲያን የተነጸበት ቤተ መቅደሱ እንዲህ ተሰውሮ የነበረው በአንድ አባት ነው የተገለጸው፣ በአንድ ገዳማዊ ማለት ነው። እንግዲህ የእግዚአብሔር መንፈስ ያደረባቸው ሰዎች ብዙ ነገሮችን በግልጽ ያውታል። በዚህም የነበሩ የኦሮሚያ ተወላጆች አብረው አጽብሃ እንዳሳነጹት በደንብ በግልጽ ያውቁ ነበር ማለት ነው። በዚህ ተሰብስበው የተለያየ ዝክርን ብዙ ነገር የሚያደርጉ ነበረ። ብዙ ምልክቶችም ያው ነበር። የቃጭል ድምጽ፣ የዶል ድምጽ ልክ እንደ የማህሌቱ እንትን በዚህ ቤተ መቅደስ። ለዚያም ደግሞ ትልቁ መረጃ በውስጥ በመቃብሩ በቤተ መቅደሱ አሁን ልክ እንደ ዕቃ ቤቱ ነው እያገለገለ ነው። እንግዲህ ከሺህ ዘመናት በላይ እድሜ ያለው ዛሬም ውስጡ ከላይ ቤተ መቅደስ ነው፣ ከስር ደግሞ ዕቃ ቤት ነው። ከቃል ኪዳኑ ታቦት ጀምሮ የሚቀመጥበት ነው። በውስጡ ግን የወጡት የድንጋይ ዶሎች ተገኝተዋል። እነዚያም 3 ናቸው። 3ቱም እንደምናውቀው እዝል፣ ግዝ፣ አራራይ አብ፣ ወልድ፣ መንፈስ ቅዱስ አንድነትን፣ ሶስትነትን የተለያየ የእጅ መስቀል ከ700 ከ800 በላይ የሚገመቱ አጽመ ቅዱሳኑም ተገኝቷል። እሱም እንግዲህ ወደፊት ሙዚየም ቤተ መዘክር ተሰርቶለት ወደዚያ ሊገባ ይችላል። ለጊዜው ግን በውስጥ ይገኛል ማለት ነው። ያለውን ነው የምንናገር፣ እውነተኛ ታሪክ ነው ማለት ነው። ይሄ እንደዚህ አልነበረም። በጣም ጫካ ነው፣ በጣም ጥቅጥቅ ያለ ነበር ማለት ነው ለዘመናት። ይህንን ሲያደርግ እንግዲህ በዚህ ውስጥ ላይ እግዚአብሔር ይህን ታሪክ ሲሰራ እንግዲህ ከ1600 ዘመን በላይ አስቆጥሯል ስንል ብዙዎችንን በአግባቡ አያውቁም። ቅርስ አለና በመንግስት በኩል ተቆፍሮ ይውጣ የሚልም ነገር ነበር። መጨረሻ ላይ ግን የእግዚአብሔር ፈቃድ ሆኖ ቁፋሮ ጸሎት ተደርጎ የገዳም አባት መጥተው ሱባኤ ገብተው ጸሎት ካደረጉ በኋላ ይሄ ቦታ በጣም ትልቅ ቦታ ነው። ብዙ በአብርሃሙ አጽብሃ ጊዜ ከ14ኛው ክፍለ ዘመን ጀምሮ ያለ ታሪክ የተቀበረ ታሪክ አለ። በግራኝ መሐመድ ጊዜ እዚህ የተቀበሩ ጽላቶች አሉ የሚል ራእይ አይተው ከዚያ በኋላ ይሄ ቁፋሮ የሚጀመረው ንጹህ የሆነ ሰው እህል ሳይበላ እስከ 6 ሰዓት ቅዳሴ ጾም ከሆነ እስከ 9 ሰዓት ድረስ ይቆፈራል። ከዚያ በኋላ ቁፋሮ አይቆፈርም ብለው ይሄን ነገር ሰጡ። አሁን ይሄ ቤተክርስቲያን የተሰራበት ላይ ቁፋሮ ተጀመረ። ቁፋሮ ሲጀመር እኔም እዚሁ በአካል ስለነበርኩ በጣም ብዙ ቅርሶች ነበሩ። ጥንት ቤተክርስቲያን መሆኑን የሚያመላክቱ ደወል፣ ጽናጽል፣ መጠጫ ጽዋና አጽሞች ነበሩ። እነዚህ አጽማቸው በጣም ረጅም ጊዜ ከመቆየታቸው የተነሳ እንዲህ በእጅ ሲነካኳ ፍርሽሽ ነበር የሚለውና አጽሞቹ ጉልበት አካባቢ ጭንቅላት ምናምን ያለ ነበር። እንደዚያ ሲደረግ በጣም የታመሙ ሰዎች፣ በደዌ ይሰቃዩ የነበሩ ሰዎች እምነቱን በማባባስ ብቻ የማይናገሩ ተናግረዋል። ቆመው መሄድ የማይችሉ በዊልቸር የመጡ ሰዎች ቆመው እንዲሄዱ ተደርጓል። አይናቸው የበራላቸው ብዙ አባቶች ነበሩ። በዚህ ጊዜ ይሄ ቤተክርስቲያን ለእግዚአብሔር ፈቃድ ሆኖ በጣም ባጭር ጊዜ ተሰራ። ጽርሐ አርያም የሰማያት ሰማይ የሥላሴ መኖሪያ ስያሜው እንደሚገልጸው ሁሉ ስፍራው መንፈሳዊ ሰላምን የሚያላብስና የእግዚአብሔርን ክብር የሚመሰክር ነው።
የኤረር ጎሮ ጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያን ለአጥቢያው ምዕመናን እልፍ ሲልም ለበርካቶች የነፍስ ምግብ የሚያገኙበት የበረከትና የፈውስ ስፍራ ከሆነ ሰነባብቷል። ብዙዎችም በዚህ ቦታ ላይ በዚህ ታሪካዊ ቦታ ላይ ታሪካቸው ተቀይሯል። እዚህ ሱባኤ መጥቶ ሱባኤ ገብተው እንደው ለምነው ጸልየው በእምነቱ በዚህ አብረው አጽዋት ሰርተው ከነበረ ከዚያ ከቤተ መቅደስ ወጣው ልክ ይድና አይቻልም የተባለው እንግዲህ በሰዎች አልተቻለ በእግዚአብሔር ይቻላል። ስለዚህ በዚህ ቦታ ላይ ልክ ገዳማውያን አባቶችም ከዋልባም ከተለያየ ቦታም መጥቶ አገልግሎት ሲሰጥበት የነበረ ነው ማለት ነው። እስካሁን በዚህ ደረጃ እንደዚህ የድንጋይ ደወሎችም የተለያየ ድምጽ ሲያሰሙ ህዝቡም ደግሞ ለዓለም የኛን ጥላት ወራሪ በብዙ እንትን ለማጥፋት ሙከራ አድርጓል፣ ግን አልቻለም። በዚህ ቦታ ላይ ያሉ የነበሩ ግለሰቦችም ታላላቅ ባላባቶችም ይህ ታሪክ እንዲወጣ ከፍተኛ ድርሻ አድርገዋል። በቦታቸው ላይ ያለ ምንም እንትን ደስ ብሏቸው ያሁን ስተው ሰፊ ነው። ለዚህ እውነት ነው፣ ታሪካዊ ነው፣ ጥንታዊ ነው። ዛሬም ይህ ታሪክ በዓለም ሊደገም ዛሬም በዓለም ሁሉም ዜናው ሊሰራጭ ይገባል ማለት ነው። ይህ ትልቅ ቦታ ነው። እንደ ሌሎችም ከምንም በላይ የሚመሰክር ነው። ስታዩት መንፈስ እግዚአብሔር ያደረበት ቦታ ነው። እዚህ ላይ አልቅሰው በብዙ እንትን እንዲሽባው ነው መተው በወቅቱ በዚህ ገዳም ላይ መሄድ ያልቻሉት ፓራላይዙ ነው ቆመው የሄዱበት ቦታ ነው። ግን ቦታውን ታሪኩን ፓራላይዝ ለማድረግ በብዙ መንገድ የተሰሳተ መረጃ የሚሰጡ አሉ። ግን እውነታው መረጃው እኔ አሁን ስናገር ከዚያ ጀምሮ እስካሁን የነበሩት ልክ ገርሉ ላይ ገርላ አብረው አጽባ ጥቅምት 4 ቀን ይዘረዝራል ይናገራል። የቃጠሎ አደጋ ግን አልደረሰበትም፣ ተሰውረን አሁን ግን ተገልጧል። በዚህ ትውልድ ላይ በዚህ ዘመን ላይ እግዚአብሔር ታሪኩን ገልጧል ማለት ነው። እንግዲህ እዚህ ደብር ጥንታዊ ከመሆኑ አንፃር ብዙ ምዕመናን ተስፋ የሚያደርጉበት ከዚህ በተጨማሪ ብዙ ከመሃል ከተማ እየመጡ ሱባኤ የሚይዙበት ስለነበረ ትልቁ መሰረታዊ ችግር የነበረው የጸበል ጉዳይ ነበረ እና ሰበካ ጉባኤ ወደዚህ ሲገባ ተመርጠን ወደ አገልግሎት ስንገባ መጀመሪያ እቅዳችን ያደረግነው የከርሰ ምድር ጸበል ማውጣት ነበር እና እሱም በከፍተኛ ጥረት ብዙ ወደ 3 ዓመት የሚጠጋ ፈጅቶብናል በተለያዩ ምክንያቶች። ያንን አውጥተን ዛሬ በብፁዕ አባታችን አቡነ ሕርያቆስ እንዲመረቅ ምክንያት ሆኗል ማለት ነው። በ1997 ነው የተጀመረው ቁፋሮ። ብዙ ረጅም ጊዜ አልቆየም። አመት ባልሞላ ጊዜ ነው ቤተክርስቲያኑ ተሰርቶ የተጠናቀቀው። ቤተክርስቲያኑ በዚህ መልኩ ሲሰራ አሁን ቅድስቶ ያለበት ቦታ ከፍ እንዲደረግ ተደርጎ ጉድጓድ አለ። ራሱን የቻለ ዋሻ ነበር። በፊት የተቆፈረ ምልስ አፈር መሆኑ ያስታውቃል። ግንብ ነበረ፣ የተጠረቡ ድንጋዮች ነበሩ። በእነዚያ ዋሻውን በቅድስቱ ስር ተደርጎ እነኛ በውስጡ የተገኙ ቅርሶች በሳጥን ተደርገው ከአጽሙ ጋር ከቅድስቱ ስር እንዲቀመጡ ተደረገ። ከዚያ ቀጥሎ የነበረው ምንድነው? ጸበል ይወጣል። እሱ ጊዜውን ይጠብቃል። ነገር ግን እዚህ ቦታ በጣም ብዙ የሚፈወስበት ጸበል ይወጣል እያሉ ባህታዊዎች አባቶች ሲናገሩ ነበርና የገዳም አባቶች እግዚአብሔር ፈቅዶ አሁን ደግሞ በመታወት ከዚሁ ከከርሰ ምድር ጸበል ወጣ ዛሬ የተመረቀው ማለት ነው። የኤረር ጎሮ ጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያን ከመንፈሳዊ አገልግሎት ባለፈ በልማት ተግባራት ሰፊ እንቅስቃሴ እያከናወነች ትገኛለች። ባለፉት ወራት በደብሩ የተሰሩት ልማቶች ምዕመናን በተመቻቸ መልኩ አገልግሎት እንዲያገኙ ያስቻለ፣ ለስጋና ለነፍስ ደግሞ በረከትና ፈውስን የሚያስገኙ ናቸው። የካቲት 22 ቀን 6ኛ ወር 2018 ዓመተ ምህረት በጣም ብዙ ያስመረቅናቸው መሰረተ ልማቶች አሉ። እኔ ስመጣ የዛሬ 2 ወር ታኅሳስ 6 2018 ዓመተ ምህረት ነው ወደዚህ ቦታ ተዛውሬ የመጣሁት። ስመጣ እውነት ለመናገር ከጎሮ አደባባይ ጀምሮ እስከ ቤተክርስቲያኑ ድረስ መኪና መግባት አይችልም። ፍጹም የተበላሸ መንገድ ነው። ግቢውም ይሄ የሚታየው ግቢ ፍጹም መኪና መቆም የማይችልበት፣ ምዕመናን በክረምት ጭቃ ላይ እየቆሙ ለወንጌል ምቹ ያልሆነ ቦታ፣ ፍጹም ለማስቀደስም ምቹ ያልሆነ ቦታ ነበረና መጥተን ስራ ለመስራት ጊዜ እንውሰድ፣ እናጥናው፣ አካባቢውን እንይ ብለን አልፈጀንም ጊዜ። በማግስቱ ስራ ነው የጀመርነው። ለምን? ምዕመናን መጥተው የሚያስቀድሱበት ምቹ ቦታ የለም። ለወንጌል ምቹ አይደለም። መኪና አይገባም። ፍጹም የተበላሸ መንገድ ነበረና ግቢውም እንደዛው እግዚአብሔር ወዶና ፈቅዶ ስሉስ ቅዱስ አግዘውን በጣም በሚገርም መልኩ ወደ 98 ሚሊዮን
የፈጀ መሰረተ ልማት ተሰርቶ ይኸው ዛሬ በብፁዕ አባታችን በአቡነ ሕርያቆስ ተባርኮ መሰረተ ድንጋይም ህንፃ ቤተክርስቲያኑ እንዲሰራ አስቀምጠውልን ባርከውልን ሄደዋል። እግዚአብሔር የተመሰገነ ይሁን። ሌላው የጸበል እጥረት ነበረ። እዚህ ቦታው ቀደም ሲል በጣም በብዙ ባለ ታሪኮች ይታወቅ ነበረ። ነገር ግን ታሪኩ ተደብቆ ከተወሰነ ጊዜ በኋላ ታሪኩ ተደብቆ ብዙ ሰዎች እንዳያውቁት ተደርጓል። ይህ ቦታ ከአብርሃ ወአጽብሃ ዘመነ መንግስት ጀምሮ ታሪኩ የሚነገርለት የረር በር እየተባለ የሚነገርለት ቦታ ነው። በጣም የጸሎት ቦታ፣ የምህረት ቦታ፣ የፈውስ ቦታ ነው። በጣም ብዙ ምዕመናን የዳኑበት፣ ፈውስ ያገኙበት፣ ብዙ እንቆቅልሻቸው የተፈታበት ቦታ ነው። ነገር ግን ታሪኩ መሃል ላይ ተደብቆ ነበረ እና እግዚአብሔር ይመስገን አሁን በብዙ እየታወቀ ነው። ብዙ ታላላቅ አባቶች እየመጡ የባረኩት ነው። ዛሬ ብፁዕ አባታችን አቡነ ሕርያቆስ መጥተው ባርከውታል ቦታውን። የጸበሉ አገልግሎት በጣም ምዕመናን እየተቸገሩ ነበረ። ጸበሉ እያለቀ የለም እየተባለ ብዙ ምዕመናን ያዝኑ ነበረ። ያቺው የተገኘችዋ ግን ፈውስ ናት። ነገር ግን እያለቀ ምዕመናን ይቸገሩ ነበረ። እሱን በብዙ ድካም ከርሰ ምድር ውስጥ በብዙ ተቆፍሮ እንዲወጣ አድርገን የተቀበረው ጸበል እንዲወጣ አድርገን እሱ ይኸው ምዕመናን እየተፈወሱበት ዛሬ ይኸው በአገልግሎት እየተሰጠ ነው ያለው። በአደባባይ ተጀምሯል። ብፁዕ አባታችን በጸሎት ባርከው የጸበል ፕሮግራሙንም ጀምረውልን ሄደዋል። እግዚአብሔር ይክበር ይመስገን። ሌላው እንግዲህ የአገልግሎቱ ጉዳይ በጣም ብዙ ሰባክያነ ወንጌል እየመጡ ትልልቅ ዘማሪያን በጽዋን አባቶች እየመጡ አገልግሎት የሚሰጡበት ቦታ ለማድረግ ምቹ ለማድረግ ደፋ ቀና እያልን ነው። እግዚአብሔር ያግዘናል፣ ስሉስ ቅዱስ ያግዙናል። የካህናት ደሞዝ በበቂ ሁኔታ አይከፈልም ነበረ። ሁለተኛው የጸበል ችግር ነበረበት። ሶስተኛው ደግሞ የመንገድ ችግር ነበረበት። ከዚህ በፊት የተናገሩት አባቶች እንደተናገሩት እንግዲህ የካህናትን ደሞዝ በምን ያስተካከል ነው ወደ 27300 ምናምን ካሬ ያለው ደብሩ ያንን በአግባቡ በማስተዳደር በአመት የሚታደስ ክራይ በማከራየት ለካህናቱ ሙሉ ደሞዝ እንደገና ደግሞ በየበዓላቱ ቦነስ እንዲከፈሉ ነው። አንዱ የተደረገው ነው። እንግዲህ ቤተክርስቲያኑ ከከተማ ወጣ ያለ ስለሆነ ትልቅ የመሰረተ ልማት ክፍተት ያለበት አንዱ ደግሞ ከመሰረተ ልማት አንዱ ደግሞ ምንድነው የመንገድ ችግር ነው። እንግዲህ ይሄ መንገድ ከ20 ዓመት በላይ ሲያጨቃጭቅ የነበረ በብዙ መልኩ ሳይሰራ የቆየ እንግዲህ በዚህ ዓመት እግዚአብሔር ፈቅዶ መልአከ አርያምን ኪዳነ ቃል በለጠን ወደዚህ ደብር ከመጡ በኋላ በከፍተኛ ጥረት ከምዕመናን ተወካዮች ጋር ከሰብካዩ ጋር በመተባበር የተሰጡትን ስራ የተወሰነው ውሳኔ በደቂቃ ከዚያም ባነሰ መልኩ በመፈጸም እንግዲህ ለዚህ ምረቃ አድርሰውታል ማለት ነው። እና እንግዲህ ደብሩ ከፍተኛ የሆነ የጸበል ችግር የነበረበት አንደኛ እሱ ተቀርፏል። አሁን ሁለተኛ ነገር መንገድ ለአንድ ቤተክርስቲያን እጅግ አስፈላጊ ከሚሆኑ መሰረተ ልማት አንዱ ነው። እርሱንም በተሳካ ሁኔታ ዛሬ እንዲመረቅ አድርገናል። መንገዱ በጣም አስቸጋሪ ነበር። ምናልባት ዛሬ ያያችሁት ከስላሴ ማዞሪያ ከሚባለው ከአስፋልቱ መታጠፊያ ወደዚህ ያሉ መንገዶች በጣም አስቸጋሪዎች ነበሩና ብዙ ሰውም ሸሽቶ ነበር። ወጣ ገባ ነው፣ እንትን ነው፣ ድንጋይም ነው ሳይመች ሲቀር። አሁን ግን እግዚአብሔር በፈቀደው ጊዜ እኚህ የአሁኑ አለቃችን ሲመጡ ይሄ አስተዳዳሪ ይሄንን በአጭር ጊዜ ይሄ በህብረተሰብ ተሳትፎ በቤተ ክርስቲያኗ ልጆች ይኸው ዛሬ ተሰርቶ ተመርቋል። ከዚህ በኋላ ማንኛውም ምዕመናን ማንኛውንም አይነት መኪና እንደፈለገው ይዞ መምጣት ስለሚችል ይህን ታሪካዊ ቦታ ይህንን ሚዲያ የሚያይ ሰው ሁሉ መጥቶ ሊጎበኘው የሚችል ነው። በጣም ተአምር ነው። የይረር ጎሮ ጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያን ዛሬ በታሪክ ታላቅ ምዕራፍ ላይ ትገኛለች። ይህች ቤተ ክርስቲያን ትላንት በምድር ውስጥ ተቀብሮ የቆየውን ታሪክ ዛሬ በከፍታ ላይ ከሚሰራው አዲስ ሕንፃ ቤተ ክርስቲያን ጋር ለማስተሳሰር የትውልድ ድልድይ ሆና ቆማለች። በብፁዕ አቡነ ሕርያቆስ የአዲስ አበባ የሃዲያና ስልጤ አህጉረ ስብከት ሊቀ ጳጳስ የመሠረት ድንጋይ የተቀመጠለት አዲሱ ሕንፃ ቤተ ክርስቲያንና ሊሰራ የታሰበው የደብሩ ሙዚየም የአንድ ሳንቲም ሁለት ገጽታዎች ናቸው። አንዱ ካለፈው ታሪካችን ጋር ሲያገናኘን፣ ሌላው ደግሞ
ለነገው ትውልድ የምናስተላልፈው መንፈሳዊ ቅርስ ነው። ይህንን የጀመርናቸው ልማቶችን ዛሬ እንደጨረስን ሁላ ያቀድናቸውም ህንፃ ቤተ ክርስቲያኑ ብዙ ይህ ቦታ ባለታሪክ ነው እንዳልኳቸው ብዙ ንዋየ ቅድሳቶች ተቆፍሮ ሲወጣ ይህ ቦታ ብዙ ነገር እግዚአብሔር በሚያውቀው እግዚአብሔር ያከበራቸው ብዙ እግዚአብሔር መገልገያዎች በአብርሃ ወአጽብሃ ዘመነ መንግስት ተቀብሮ የነበረ አገልግሎት እግዚአብሔር ሲገለገልበት የነበረ መስዋዕት እግዚአብሔር የሚሰዋበት ሁላ ተገኝቷል። ሲቆፈር ቦታ ሲሰራ ማለት ነውና እሱ ሁላ አሁን እዚህ ቤተክርስቲያኑ አንደርግራውንድ ውስጥ ነው ያለው። ለምን ሙዚየም የለውም ቤተክርስቲያኑና ይህንን የምትመለከቱ ምእመናን በአጭር ጊዜ ውስጥ ራሱን የጠበቀ ደረጃውን የጠበቀ ሙዚየም ለመስራት እቅድ አውጥተናል። ህንፃ ቤተክርስቲያኑንም እንደዛው። እነኚህ ሁለቱ ስራዎች ልክ እንደዚህ እንደመንገዱ ዛሬ ነገ ሳይባሉ የሚሰሩ ስራዎች ናቸው ማለት ነው። የስሉስ ቅዱስ ልጆች በአገር ውስጥም በውጭም ያላችሁ ይህ ቦታ በጣም የበረከት ቦታ ነው። እየመጣችሁ ይህን ቦታ ጎብኙ፣ ተባረኩ። የስሉስ ቅዱስ ወዳጅ አንዱ የስላሴ ወዳጅ አንዱ የተባረከው አንዱ ቤተክርስቲያን ሊሰራ ይችላል፣ አንዱ ሙዚየም ሊሰራ ይችላል እና እየመጣችሁ ተባረኩ። ህንፃ ቤተክርስቲያኑን እንስራ፣ ሙዚየሙን እንስራ፣ በረከት እናገኝ ነው የምለው። እንግዲህ እነኚህን ያስፈጸመን ዛሬ የዘራናቸውን ያስፈጸመንን ህንፃ ቤተክርስቲያኑን ሙዚየሙን ሰርተን እንደሚያስፈጽመን ሙሉ እምነት አለን። የበረከት ቦታ ነው። በዚህ ግን መገልገል አልተቻለም። ያ እንደ ታሪክነት ነው የምናየው። አሁን ግን ልክ አብርሃ ወአጽብሃ ያን ቤተ መቅደስ እንዳሳነጹ አሁን ደግሞ ዲዛይን ላይ እንደታየው ይህን ቤተ ክብ ነው። ወደፊት በዓለም ያሉ በዚህ ላይ ርብርብ እንዲያደርጉ እንፈልጋለን ማለት ነው። ለምን ይህንንም ለማድረግ ጠንካራ መሪ፣ ጠንካራ አስተዳደር ይጠይቃል። መልአከ አርያም እንግዲህ ኪዳነ ቃል ከመጡ ጀምሮ በዚህ ስራ ላይ ከፍተኛ ስራ ሰርተዋል ማለት ነው። ይህ እንዲሆን ማለት አሁን የምናይበት ቦታ እንዲህ የተቀመጥንበት እንዲህ ያማረ የሰመረ ነበር። ታሪክ ብቻ ይዘን ነበር ቁጭ ያልነው። ታሪክ ብቻ ደግሞ የትም አይደርስም ለማለት ፈልጌ ነው። አሁን የኮብል ሲተ ብዙ ጫካ ነበር፣ ደን ነበር። ይህ ተስተካክሎ ካህናቱም ሰበካ ጉባኤ ሁሉና የአብርሃ ወአጽብሃ ታሪክ ደግሞ በዓለም በሀገር ውስጥም በውጭም ያሉት ይሄ አሁን የተዘረጋው ዲዛይኑ በጣም ደስ የሚል ነው። ሁሉም እጁን ዘርግቶ ህዝበ ክርስቲያኑ እንዲሰራ እኛም ታሪኩን እንድንደግም በዚህ አጋጣሚ ላስተላልፍ እፈልጋለሁ ማለት ነው። ምእመኑን የምናደርገው በአይነት መጥቶ እቺ ቤተክርስቲያን ምን ጎደላት፣ ምንድነው የሚገዛው፣ ብረት ነው፣ አሸዋ ነው፣ ድንጋይ ነው እያለ በአይነት እያመጣ በአጭር ጊዜ እቺ ቤተክርስቲያን ተገንብታ እንደ እግዚአብሔር ፈቃድ ለመጨረስ የልማት ኮሚቴውም የሰበካ ጉባኤውም በዚህ ደረጃ ነውና አቅዶ ያለው። እንግዲህ ይህንን የሚያይ ሁሉ መጥቶ ወደዚህ ቤተክርስቲያን በረከት ያገኝ ነው። ምክንያቱም እኛ የምናገኘው ሀብት ሁላችንም የፈጣሪ ነን። እኛ ስንሰጥ ለፈጣሪ የሰጠነው ሳይሆን እሱ የሰጠንን ነው ቆንጥረን የምንሰጠውና ሁሉም ሀብቱም እግዚአብሔር ፈቅዶለት አንድ በጎ ስራ የሚሰራ ሰው እግዚአብሔር ሲፈቅድለት ነው ሀብት ማግኘት ብቻ አይደለምና አሁንም እንደዚህ በአጭር ጊዜ ይሄን ሁሉ ተሳትፎ የተደረገ ቤተክርስቲያን በጣም ብዙ ልጆች አሏት። እንግዲህ ወደዚህ ገዳም እየመጣችሁ ይሄንን ቀሪ ስራችሁን አጠናቃችሁ የስላሴን ተአምር እዩ ነው የሚለው መልእክቴን ማስተላለፍ። ከዚህ በፊት የስላሴ ወዳጆች የነበሩ በውጭም ያሉ ታሪኩን በደንብ የሚያውቁ ሰዎች ሊረዱን ያስፈልጋል ማለት ነው። ስለዚህ በዋናነት እንግዲህ አባታችን እንግዲህ ከ3 ወር አልሞላቸውም እዚህ ቦታ ከመጡ እጅግ ታታሪ፣ እውነት ለመናገር ሰበካው የወሰነውም በደቂቃ የሚፈጽሙ ሳይውል ሳያድር አስፈጽመው የሚውሉ አባት ስለሆኑ እሳቸውን ተከትለን ሁላችንም ይሄ የዚህ ቤተክርስቲያን ልማት የመንፈሳዊ አገልግሎት እንዲፋጠን የድርሻችንን መወጣት አለብን ብዬ አስባለሁ። በቀጣይም ቤተክርስቲያናችን የስብከተ ወንጌልን አጠናክራ ለመቀጠል ሁለንተናዊ እንግዲህ በተጠናው ፕሮጀክት መሰረት ሁለንተናዊ ልማት ለማልማት ብዙ ስራ የሚጠበቅብን በሆኑ በዓለም የምትገኙ የአጋዕዝተ ዓለም ሥላሴ ወዳጆች እስካሁን ላበረከታችሁት ምስጋና እያቀረብን በቀጣይም ስራዎችም ድጋፋችሁ እንዳይለየን በሥላሴ ስም እንጠይቃችኋለን። በመጨረሻው የቦታውን ችግር በመረዳት ለዚህ ቦታ የሚገባውን አስተዳዳሪ በመመደብ የአዲስ አበባ ሀገረ ስብከትን በተለይ ብፁዕ አባታችን አቡነ ሕርያቆስን እናመሰግናለን።
ክቡር የደብሩ አስተዳዳሪ መልአከ አርያም ኪዳነ ቃል ለስራ የታደሉ እጆች ያሏቸው ጠንካራና ጠንቃቃ አባት መሆናቸውን በተግባር አሳይተውናል። በአጭር ጊዜ ውስጥ ወደዚህ ስንልካቸው የነገርናቸውንና የሰጠናቸውን ኃላፊነት በአግባቡ እየተወጡ እንደሆነ ለማየት ችለናልና በዚህ ሀሳብ የምትስማሙ አመስግኑ።